ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሐሙሱ ለጥር በዛቲ ዕለት አይረፈ ቅዱስ አውግስንዮስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 5 በዚች ቀን በከሃዲው ኡልያኖስ ዘመን የከበረ አውስግኒዮስ ምስክር ሆኖ ሞተ። ይህም ከንጉሥ ቆስጠንጢኖስ ጭፍሮች ውስጥ ነው። እርሱም እግዚአብሔርን የሚያመልከው ለድሆችና ለምስኪኖች የሚመጸውት ነው። መስቀልም እንደ ከዋክብት በሰማይ እያበራ ለንጉሥ ቆስጠንጢኖስ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከማመኑ በፊት በተገለጠለት ጊዜ ይህ ቅዱስ አውስግኒዮስ ወደ ንጉሡ ቀርቦ እንዲህ አለው። ይህ ለክብር ባለቤት ጌታችን ኢየሱስ ክርስቶስ ምልክቱ ነው። በዚህም ጠላቶችን ታሸንፋለ። ያን ጊዜ ከቆስጠንጢኖስ ሰራዊት ውስጥ ከዚህ ቅዱስ ሰው በቀር የክርስቶስን ስም ይጠራ ዘንድ የደፈረ የለም። ቆስጠንጢኖስም በከበረ መስቀል ምልክት ጠላቶቹን ድል ባደረገ ጊዜ እውነተኛ ክርስቲያን ሆነ። የሃይማኖትም ስልጣን አቁሞ ከፍ ከፍ አደረገ። ይህም ቅዱስ አውስግኒዮስ ዕድሜው 110 ዓመት እስከሆነው ከቆስጠንጢኖስና ከልጆቹ ዘመነ መንግሥት በኋላ እስከ ከሃዲው ኡልያኖስ ዘመን ኖረ። በአንዲት ዕለትም በአንጾኪያ ከተማ በአደባባይ ውስጥ ወዲያ ወዲህ ሲመላለስ ሁለት ሰዎች እርስ በርሳቸው ሲጣሉ አግኝቷቸው ሊያስታርቃቸውና በመካከላቸው ሰላም ሊያደርግ ወዶ አስታረቃቸው። በመታረቃቸውም ደስታ አደረጉ፣ እርሱ የከበረ አረጋዊ ሰው ነውና። ከዚያም አንድ ክፉ ሰው ወደ ንጉሥ ኡልያኖስ ሄዶ ነገር ሰራበት፣ እንዲህም አለው። አውስግኒዮስ በራሱ ፈቃድ ገዥና ፈራጅ ዳኛ ሆነ። ንጉሥም ይህን ቅዱስ ወደ እርሱ አቅርቦ ገሰጸው። ገዥና ፈራጅ ዳኛ አድርጎ የሾመ ማን ነው አለው። የከበረ አውስግኒዮስም መልሶ ነፍስህ በእጁ የተያዘች የእግዚአብሔርን አምልኮት ትተህ አንተ ለረከሱ ጣዖታት ለምን ሰገድ? ከአንተ በፊት የነበሩ ነገሥታትን ለምን አልተከተልካቸውም? እኔም እንዳንተ ወታደር ሆኜ ከቆስጠንጢኖስ ጋር 20 ዓመት ኖርኩ። ከልጆቹም ጋር ነበርኩ። ከእነርሱ ውስጥ እንዳንተ ያለ ጠባየ ክፉ የለም አለው። ኡልያኖስም በቅዱስ አውሎግስኖስ ላይ እጅግ ተቆጣ። ይሰቅሉት ዘንድ በጎኖቹም ውስጥ መብራቶቹን አስገብተው እንዲለበልቡት አዘዘ። እርሱም ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ይህን ሁሉ ታገሰ። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ ቆርጡ ዘንድ አዘዘ። ወታደሮችም ሊቆርጡት በመጡ ጊዜ እስኪጸልይ ይታገዙት ዘንድ ለመናቸው። ጸሎቱንም ሲፈጽም የከበረች ራሱን ቆረጡት። የምስክርነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአውስግኒዮስ ለምስጢረ መስቀል ዘተርጎሞ አመ ቆስጠንጢኖስ ርእየ ማእተበ ከዋክብት ቀዊሞ እንበለ ያጽቆ ልህቅና ወእንበለ ርስአን ያድክሞ ምእተ ወአሰርተ ዓመተ መዋዕለ ሕይወቱ ፈጺሞ በእንተ ክርስቶስ ተመትረ ወከአ ወደሞ። በዚችም ዕለት የእስክንድርያ አገር ሊቀ ጳጳሳት የከበረ አባት አባ ማቴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 87ኛው ነው። የዚህም የአባ ማቴዎስ ወላጆቹ ከእስራኤል ነገድ የሆኑ ክርስቶስን የሚያምኑ በበጎ ሥራቸውም ፍጹማን የሆኑ ናቸው። የአባቱም ስም ስምዖን የእናቱም ስም በርበራ ይባላል። እግዚአብሔርም ሁለቱን ዘርን ሰጣቸው። የታላቁ ስም ያዕቆብ የታናሹም ስም ማቴዎስ ነው። እነሆ ማቴዎስም በእናቱ ሆድ ሳለ የአቡፌስ አገር ኤጲስቆጶስ አባ ጴጥሮስ እናቱን አገኛት። በአያያትም ጊዜ ከበቅሎው ላይ ወርዶ ሆዷን ሳመ። አንቺ ሴት የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። እነሆ እንደ ወንጌላዊ ማርቆስ በትምህርቱ ለሰው ሁሉ የሚያበራ ብሩህ ኮከብ ካንቺ ይወጣልና አላት። አባ ማቴዎስም ከተወለደ 15 ዓመት ሲሆነው ወላጆቹ አረፉ። ከዚህም በኋላ በቅዱስ አቡፋና ገዳም ወደ አለ ቆሞስ ወደ አባ አብርሃም ሄዶ የምንኩስና ልብስ እንዲያለብሰውም ለመነው። እርሱም ከታላቅ ወንድምህ ተስማማ አለው። አባ ማቴዎስም ሰምቶ በልቡ እየተከዘ ተመለሰ። በጎዳናም የከበረ መልአክ ሚካኤል በመነኮስ አምሳል ተገናኘው። እርሱ ሊቀ ጳጳሳት እንደሚሆን በእጆቹም ድንቆች ታምራቶች እንደሚደረጉ ነገረው። ወደ ወንድሙ ወደ ያዕቆብም ደርሶ እንዲመነኩስ ያሰናብተው ዘንድ ለመነው። አባበለውም።
እምቢ ባለውም ጊዜ አባ አሞኒ ወደሆነ ወደ ቶና ገዳም ሄዶ በቤተ ክርስቲያኒቱ ተማጸነ። መነኮሳቱም ወንድሙን በለመኑለት ጊዜ የወደደውን ያደርግ ዘንድ ተወው። በዚያንም ጊዜ ወደ ቅዱስ አቡፋና ገዳም ሄዶ አባ አብርሃም አመነኮሰው። ከመነኮሳት ሁሉ እስከ አየለ ድረስ በጾምና በጸሎት ተጋደለ። 1 ዓመትም ከሆነው በኋላ ኤጲስቆጶሱ አባ ጴጥሮስ ወደ አባ አብርሃም መጣ። የአባ ማቴዎስንም ትዕግስቱንና ብልሃቱን አይቶ ለእርሱ ረዳት የሆነው ዘንድ እንዲሰጠው አባ አብርሃምን ለመነው። ኤጲስቆጶሱም ያለ ውዴታው ከእርሱ ጋር ወሰደው። ፀሐይ ስትገባ ጀምሮ እስከምትወጣ ድረስ መላ ሌሊቱን እየተጋ በኤጲስቆጶሱ ዘንድ ኖረ። ዕድሜውም 18 ዓመት ሲሆነው ሳይወድ በግድ ኤጲስቆጶሱ ቅስና ሾመው። ሰይጣንም ቀናበት። ፊቷንም እስከ አሳየችውና ለክፉ ፍትወት ሥራ እስከ ተናገረችው ድረስ በአንዲት ደም ግባት ባላት ሴት ልብ አድሮ አነሳሳት። እርሱ ግን ሞትን እስከ ተመኘ ድረስ በማልቀስ ወደ እግዚአብሔር ጸለየ። ከዚህም በኋላ ወደ ገዳሙ ያሰናብተው ዘንድ ወደ ኤጲስቆጶሱ ገብቶ ማለደው። ኤጲስቆጶስም መሄድን በከለከለው ጊዜ ወደ ዕቃ ቤት ገብቶ ወጋው። ብዙ የሆነ የኤጲስቆጶሱን መቀደሻ ልብሰ ተክህኖ አንስቶ በየጥቂቱ በምላጭ ቆረጠውና መልሶ ከቦታው አኖረው። በማግስቱም ኤጲስቆጶሱ አባ ማቴዎስን መቀደሻ ልብሰ ተክህኖ አምጣልኝ፣ ዛሬ ቀድስ ዘንድ አለው። በአቀረበለትም ጊዜ እንደ እንጨት ጥራቢ ሆኖ በፊቱ ወደቀ። ኤጲስቆጶሱም ተቆጥቶ ይህን የሠራ ማን ነው አለ። አባ ማቴዎስም እኔ ነኝ። አሁንም ወደ ቦታዬ ካላሰናበትከኝ በዚህ ቦታ በዝሙት ከምወድቅ ከዚህ የበለጠ እሠራለሁ አለ። ከዚህም በኋላ በየቀኑ 3 መቶ እንዲሰግድ በሌሊትም በቤትና በዋሻ ውስጥ ገብቶ እንዲያድር በቤተ ክርስቲያንም ከጸሎት ጊዜ በቀር እንዳይገባ ለገዳሙ ሰዎች ስለ እርሱ የውግዘት ደብዳቤ ጽፎ በቁጣ አሰናበተው። አባ ማቴዎስም ይህን ቅጣት ተቀብሎ 2 ዓመት ያህል ተጋደለ። ኤጲስቆጶስም ትዕግስቱንና ቅንነቱን ሰምቶ የፍትሐትና የቡራኬ ቃል ላከለት። ከዚህም በኋላ ወንድሙ ያዕቆብ ወደ ገዳም ወጥቶ መነኮሰ። ሰይጣንንም እስካሸነፈው ድረስ ተጋደለ። አባ ማቴዎስም ወደ አባ አንጦኒዎስ ገዳም ሄዶ በዚያ እየተጋደለ ብዙ ዘመን ኖረ። ከዚያም ስሙ ያዕቆብ የሚባል ጻድቅ መነኮስ ነበረ። ብርሃናዊው መልአክ ወደ አባ ማቴዎስ መጥቶ እጅ ሲነሳው በራሱም ላይ ወንጌልን ሲያኖር በእጁም መክፈቻን ሲሰጠው ራእይን አየ። አባ ያዕቆብን በነቃ ጊዜ ይህን ራእይ ለአባ ማቴዎስ ነገረው። ከዚያን ጊዜ ጀምሮ ከንቱ ውዳሴን በመጥላት ከሀገር ወደ ሀገር የሚዘዋወር ሆነ። በአንዲት ዕለትም በቁርባን ቅዳሴ ላይ ሲያገለግል ጌታችን ኢየሱስ ክርስቶስን በመሰዊያው ላይ ተቀምጦ አየው። በታናሽ ሕፃን አምሳል በጻሕል ውስጥ ተኝቶ ነበር። ህብስቱንም በሚፈትትበት ጊዜ እጆቹን ዘርግቶ ከታላቅ ልቅሶ ጋር ፈጽሞ እያደነቀ በመፍራትም ለረጅም ጊዜ ይቆማል። ይህንንም ራእይ ለማን አይናገርም። መምህሩም ለረጅም ሰዓት ሲቆም ባየ ጊዜ ያደንቅ ነበር። ይህንንም ይገልጽለት ዘንድ ወደ እግዚአብሔር ጸለየ። በአንዲትም ዕለት አባ ማቴዎስ እንደ ልማዱ ሊቀድስ ገባ። ጌታችንን ኢየሱስ ክርስቶስን በሕፃን አምሳል በጻሕሉ ውስጥ ተኝቶ ህብስትንም መስሎ በአባ ማቴዎስ እጅ ሲቆረስ ለመምህሩ ለአበምኔቱ ታየው። አበምኔቱም አደነቀ። ለእኛ ለሰው ልጆች ይህን ታላቅ ጸጋ የሰጠን አቤቱ ለአንተ ምስጋና ይገባሃል አለ። አባ ማቴዎስም ይህን ባየ ጊዜ የብረት ችንካር አመጣ። ተልቶ ከእርሱ ትል እስኪወጣ ድረስ በጉልበቱ ውስጥ በአርብ ቀን ቀረቀረው። ከዚህም በኋላ ወደ ደብረ ቁስቋም ሄዶ አብዝቶ እየተጋደለ በዚያ ኖረ። ወደ ላይ ቀና ብሎ ሲመለከት ጌታችንን የክብር ባለቤት ኢየሱስ ክርስቶስን በአባቱ ቀኝ ተቀምጦ የሚያየው ሆነ። ወደ ታችም ሲመለከት በውቅያኖስ ጥልቅ ውስጥ በጌትነቱ ክብር የሚያየው ሆነ። ከዚህ በኋላ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ ያለ ውዴታው ይህን አባት ሹመት ሾሙት። እምቢ ባላቸውም ጊዜ ጠባቂዎች በላዩ አደረጉ። በማግስቱም ሊቀ ጵጵስና እንደሚገባው ያዩትን ራእይ ኤጲስቆጶሳቱ ሁሉም ነገሩት። አባ ማቴዎስም እንደማይተው ታውቆ በስውር ምላጭ ወስዶ ምላሱን ጎትቶ ቆረጣት። በዚያችም ሌሊት እመቤታችን የከበረች ድንግል ማርያም ወደ እርሱ መጥታ የሚያድን ቅባትን ቀብታ ምላሱን እንደ ቀድሞ አድርጋ መለሰችለት። ወደ እስክንድርያም ወሰዱት። በነሐሴ 16 አምላክን በወለደች በእመቤታችን በቅድስት ድንግል ማርያም በበዓሏ ቀን ሊቀ ጵጵስና በሾሙት ጊዜ 3 ጊዜ ይገባዋል የሚል ቃል ከሰማይ ተሰማ። በክንዱ ላይ የሚያደርጉ ዘንድ
የወንጌላዊ ማርቆስን ራስ አመጡ። እርሷም ወደ ላይ በረረችና አፉን ሳመች። ከዚያም ጊዜ ወዲህ በቁርባን ጊዜ በወንበር ላይ አልተቀመጠም። በአርብና በረቡዕ ቀን ከሰው ማንም ወደ እርሱ ቤት የሚገባ የለም። ወንድሙ ውድ ማስፈሬ ነግሶ ሳለ የኢትዮጵያ ንጉሥ ዳዊት እንደሚነግስ ትንቢት ተናገረ። ይህም አባት ከራሱ ላይ በሚያደርገው ቀጸላ በሽተኞችን በመፈወስ ሙታንን በማስነሳት በዘመኑ ብዙ ድንቅ ታምራትን አደረገ። በዘመኑም ከምድር ስልጣን በታች ክፉ ሹም ተሾመ። ሊቀ ጳጳሳት ማቴዎስን አስቀድሞ የሌለ ግብርን ሊቀበለው ሽቶ ግድ አምጣ አለው። በከለከለውም ጊዜ ታላቅ የሆነ ድብደባን ደበደበው። ተሸክመውም ወደ ቤቱ ወሰዱት። በዚያችም ቀን ከዚህ ዓለም ጻዕር ታሳርፈው ዘንድ እመቤታችን ቅድስት ድንግል ማርያምን ለመናት። እርሷም ተገልጻ አትዘን፣ ከ8 ቀን በኋላ ታርፋል ብላ ተናገረችው። በማግስቱም አባ ማቴዎስ ኤጲስቆጶሳቱን፣ ቀሳውስቱንና ዲያቆናቱን ሕዝቡንም ሁሉ አስጠራቸውና የእረፍቱን ቀን ነገራቸው። የሃይማኖትንም ነገር መከራቸው፣ ባረካቸውም። ከዚህም በኋላ ጊዜው ደርሶ ሕማሙ በጸናበት ጊዜ የእመቤታችን ቅድስት ድንግል ማርያምን ስዕል አንስቶ ይዞ ለረጅም ጊዜ ጸለየ። ስዕሊቱንም ተሳልሞ ሳማት፣ ፊቱንም በመስቀል ምልክት አማተበ። ክርስቶስን የሚያምኑ ምዕመናን ያሉበትን ሀገር ሁሉ ባረከ። በእሁድ ቀንም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለማቴዎስም ካላኒሁ ዘተበጽአ ሰበከብረ ዓለም ጸልአ ምክረ ማርያም ድንግል እንዘይሰም ሰሚአ እንተመተረ ልሳኖ ሀበህላዊሁ አግባአ አመምኒሃ ቅብአ ፈውስ ተቀብአ። በዚችም ቀን የያሬውኒወስ የሌሎችም የሴቶችና የወንዶች የሮማዊው ለንጊኖስ አባ አርሳኒን የጎበኘችው የእስክንድርያ የአውስያ መታሰቢያቸው ነው። በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለአውስያ እንተ ተመይጠት እምካህዳ እግዚአብሔር ጊዜ ፈቀዳ ከመአህዝዋ ላቲ ዋቅረብዋ ለፍዳ ሰበከላ ማእከሎሙ ፈረሰት ድርወስ ወልዳ ማይበረ አጋንንት ተዘርቡ ወጎዩ እምአውዳ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 6 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ቤተ ግዝረት መግባት የወሪት ሕግ ፈጸመ። በመግባት የወሪትን ሕግ ፈጸመ። በዚችም ቀን ዳግመኛ የአባታችን የኖህ የዕረፍቱ መታሰቢያ ነው። ይችም ዕለት ነቢዩ ኤልያስ በሕይወት ሳለ በሥጋ ከእሳት ሰረገላ ወደ ሰማይ አረገ። በዚችም ዕለት የከበረ አባት የእስክንድሪያ አገር ሊቀ ጳጳሳት አባ ውርክያኖስ አረፈ። በዚችም ዕለት የከበረና ታላቅ የሆነ አባት የቂሳርያ ኤጲስቆጶስ ባስልዮስ አረፈ። ዛቅረብኩ ማይሌተ ዘኪሬ አይላፈ ምን ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምለ አቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማየት ወጻድቃን ደናግል አዲዩ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ መሐረነ ኢየሱስ ክርስቶስ ተአምሪሁ ለአቡነ ገብረ መንፈስ ቅዱስ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና ልመናው በረከቱና ክብሩ ይደርብን አይለየን። አባታችን አቡነ ገብረ መንፈስ ቅዱስ ያደረገው ተአምሪ ነው። ወንድሞች አባ ገብረ መንፈስ ቅዱስ በነፋስ ሰረገላ ከብሔረ ብፁዓን መጥቶ ወደ ኢትዮጵያ ምድር እንደመጣን ነግራችሁ ዘንድ ስሙ። 9 ቅዱሳን ወደ ተቀመጡባት ወደ አክሱም ደረሰ። የተላከበትንም ይነግር ዘንድ ወደ ቅዱስ ላሊበላ ሄደ። ንጉሥ ሰላምታ ይገባሃል አለው። ንጉሡም የእግዚአብሔር ሰላምታ በአንተ ላይ ይሁን ይደረግ አለው። አይቶትም ስለ ጸጉሩ አደነቀና አባ ከወዴት መጣህ አለው። አባ ገብረ መንፈስ ቅዱስም አመጣጤ ከብሔረ ብፁዓን ነው አለው። ንጉሡም ብሔረ ብፁዓን ከወዴት ናት አለው። ሥርዓቷስ እንደምንድን ነው አለው። ለመስማት የሚያስደንቅ ሥርዓቷን ሁሉ ነገረው። ንጉሡም በሰማ ጊዜ ፈጽሞ ተደነቀ። ቅዱስ ላሊበላ እግዚአብሔር የላከኝ ታላቅ መልእክት አለኝ አለው። ንጉሡም ደነገጠ እና በግንባሩም ተደፍቶ በል ንገረኝ አለው። አቡነ ገብረ መንፈስ ቅዱስም ወዳጄ ሰላምታ ላንተ ይሁን ይደረግልህና ምድራዊ መንግሥትስ ወይስ ሰማያዊ መንግሥት ሻለህ በማለት ተናገረ። ቅዱስ ላሊበላም ሰምቶ ሰገደ። እግዚአብሔር በእውነት በፍጥረት ሁሉ አንደበት ምስጉን ነው፣ ምድራዊ መንግሥትማ ኃላፊ አይደለምን?
ሰማያዊ መንግሥት እወዳለሁ አለው። አባ ገብረ መንፈስ ቅዱስም ሥራውን ሁሉ መረመረና ያየኸውን ሁሉ አትሸሽገኝ አለው። አባ ገብረ መንፈስ ቅዱስም ልጄ የሀገረ ብፁዓን ሥራ አልሸሽግም አለው። ዳግመኛም ሥርዓቷን አኳኋኗን ሁሉ ነገረው። ይህን ሰምቶ ከእግሩ ጫማው ወድቆ ሰገደ። እጅ ነሳውና ባርከኝ አለው። እግዚአብሔር ባርክ ብሎ ተናገረና ባረከው። ንጉሡም ወደ ቦታው መሄድ ታስባለህን ብሎ ተናገረ እና እኔ ግን ወደ ሀገር ስትሄድ አልተውህም አለው። አባ ገብረ መንፈስ ቅዱስም ካንተ ጋር መኖር አልፈቅድም ብሎ መለሰ። ንጉሡም ከእኔ ጋር መኖር ካልፈቀድክስ የምትቀመጥበትን ቦታ ንገረኝ፣ መጥቼ እጅ ነሳ ዘንድ አለው። መቀመጫውማ በምዕራብ በኩል የደብረ ታቦር አምሳያ የሚሆን ታላቅ ተራራ አለ፣ ስሙም ዝቋላ የሚባል በዚያ ነው የምቀመጠው አለው። ንጉሡም ያን ተራራ አየው ዘንድ እኔ ሸኝሃለሁ አለው። በነፋስ ሰረገላ በአንድነት እየሮጡ ባህሩም እንደ የብስ ተሻግረው ከግርጌ ያለችውን ታቦት እጅ ነሱ። ሲጸልዩም ስማቸው አባ ገሪማ፣ አባ ጉባኤ የተባሉ ሁለቱ ቅዱሳን ወንድሞች ደረሱ። በደረሱም ጊዜ አባ ገብረ መንፈስ ቅዱስን አፈቀሩት። ስለ ንጉሡም አመጣጥ መረመሩት። ሲጸልዩም ሰማቸው። አባ ገሪማ፣ አባ ጉባኤ የተባሉ ሁለት ቅዱሳን ወንድሞችም ደረሱ። በደረሱም ጊዜ አባ ገብረ መንፈስ ቅዱስን አፈቀሩት። ስለ ንጉሡ አመጣጥ መረመሩት። ሁለቱም ነገራቸውንና መንፈሳዊነታቸውን መስተጋድላን የሆኑ እሊህ አንድነት ተሰብስበው ተነስተው አባ ገብረ መንፈስ ቅዱስ ወደ ቦታው ለማድረስ በሰረገላ ተቀዳደሙ። ከዚህም በኋላ ወደ ዝቋላ ደረሱና በዚያ እንደ ችሎታው መጠን ጸለዩ። አባ ገብረ መንፈስ ቅዱስም የደብረ ታቦር አምሳያ የሆንክ ተራራ ሰላምታ ይገባሃል አለ። በዚያም ሲጸልይ ጌታችን ኢየሱስ ክርስቶስ ተገልጾ ታየው። መልእክትን ያደረክ ወዳጄ አባ ገብረ መንፈስ ቅዱስ ሰላም ላንተ ይሁንና ከትእዛዜ የወጡ 4,055 የነፍሳት አስራት ይሁንልህ አለው። ጊዜ ሞት በደረሰ ጊዜ በአሮንና በሙሴ እጅና ከሐዋርያትም በወዳጄ በዮሐንስ እጅ ትገነዛለህ አለው። ሥጋህም በምድር አልተዋትም፣ ወደ ሰማይ ያሳርጋታለሁ እንጂ። የቅዱስ ላሊበላ ዕረፍት እንሆ ደርሷልና ወንድሞችን ሸኛቸው። ይህንንም ካለው በኋላ ወደ ሰማይ አረገ። ንጉሡና አባ ገሪማም አባ ጉባም ወደ ቤታችሁ ግቡ አላቸው። እነርሱም ከዚያ ተራራ አታውርደን አሉት። አባ ገሪማና አባ ጉባም ለብቻቸው አድርጎ የንጉሡ ልጅ እልፍኝ ደርሷልና ሂዱ፣ ወደ ቤታችሁ ግቡ፣ እናንተም ግቡ፣ በኋላ ትመለሳላችሁ አላቸው። ከዚህም በኋላ እሺ ብለው እጅ ነስተው ሦስታቸውን በሰረገላ ገስግሰው ወርወር ደረሱ። ቅዱስ ላሊበላ ከቤተ መንግሥቱ አረፈ። ገብረ መንፈስ ቅዱስም ስለ ኃጥአን ሲጸልይ ሲደክም ኖረ። ሕጉንና ሥርዓቱን ከፈጸመ በኋላ 40 መላእክት ሥጋውን አነሱ። በድኑንም ተሸክመው እግዚአብሔር ወደ አዘዛቸው ይቀብሩት ዘንድ ወሰዱት። መላእክትም 5 ቀን መላእክት እያሸበሸቡ አሳረጉት። መቃብሩ ኢየሩሳሌም ነው የሚል ቃል ሰምተናልና እሊህ ሰራዊተ መላእክት የእግዚአብሔር ሕግ ፈጽመው ብርሃን ወደሆነ አዳራሾች በክብር በእልልታና በነጋሪት ድምፅ አገቡት። እንደ ጌታችን እርገት በሰማይ ደስታ ሆነ። ቅድመ ዓለም የነበረ ድኅረ ዓለምም ዓለምን አሳልፎ ለሚኖር ለአምላካችን ምስጋና ይገባል እያሉ ምስጋናን በአንድነት አቀረቡ። ለዘላለም በእውነት ያለ ሐሰት ለእኛም ርስቱን ርስተ ገነት መንግሥተ ሰማያትን ያድለን ለዘላለው በእውነት ያለ ሐሰት። ቃላቱን የሰማነውንም ከፍቅሩ ከቅርብ ስለ ቅዱስ ላሊበላ ፍቅር ብለው በአንድነት እግዚአብሔር ይማረን። ወደ እግዚአብሔር የገሰገሱ ወደ ገነት ያስገባቸው የይቅርታውና የቸርነቱ ወደብ እያንዳንዳቸው ከመንፈስ ቅዱስና ከወልድ ጋር አብ ፍቅር ይበላቸው ለዘላለሙ በእውነት ያለ ሐሰት ይደረግልን ለዘላለሙ አሜን። ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል። ኃጥአን በሰለጠኑ ጊዜ ሕዝብ ያለቅሳል። የምን አለበት መዘዝ ሞት ነው የሚለን። የኃጢአት ደሞዝ የሚከፍለው ሞትን ነው። ቅስታል የሚያለቅሰው በዝቷል። ከሚደሰተው ያዘነው በዝቷል። ከሞላለት ይልቅ የጎደለበት በዝቷል። መጽናናት ያጣው በዝቷል። እንባ እንደ ጅረት ይፈሳል። የሕፃናት ደም እንደ ጅረት ይፈሳል። ሁሉ በስጋት ይኖራል ኃጥአን በሰለጠኑ ጊዜ። ነገር ግን መጽሐፍ የሚለው በመጨረሻው ዘመን የሚያስጨንቅ ዘመን ይመጣል። ሰዎች ራሳቸውን ይወዳሉ። ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች 100 ዓመት ሙሉ በዝቋላ ሐይቅ ላይ በጭንቅላታቸው ቆመው ይህንን ሕዝብ ካልጠበክልኝ፣ ይህንን ሕዝብ ካልማርክልኝ፣
ይህንን ሕዝብ ካልቀደስክልኝ፣ በበረከት ካልጎበኘህልኝ ከዚህ ውስጥ አልወጣም ብለው በግብፅ ያላደረጉትን ለኛ ለኢትዮጵያውያን አድርገዋል። ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል። ኃጥአን በሰለጠኑ ጊዜ ሕዝብ ያለቅሳል። መጽሐፈ ምሳሌ ምዕራፍ 29 ቁጥር 2 ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል፣ ኃጥአን በሰለጠኑ ጊዜ ሕዝብ ያለቅሳል። ጠቢቡ ሶሎሞን በጻፈው መጽሐፍ ላይ በመጽሐፈ ምሳሌ ምዕራፍ 29 ቁጥር 2 ላይ የምናገኘው የእግዚአብሔር ቃል ነው። ጻድቃን በበዙ ጊዜ ማን ደስ ይለዋል? ሕዝብ ደስ ይለዋል። ኃጥአን በሰለጠኑ ጊዜ ሕዝብ ያለቅሳል አለ። ጠቢቡ የኃጥአንንና የጻድቃንን የደስታንና የሐዘንን ማንነት በገለጠበት በዚህ ጊዜ እንዲህ ነው የሚለው። የእግዚአብሔር ወዳጆች ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል አለ። ምክንያቱም ጻድቃን የተባሉ ራሳቸውን ለእግዚአብሔር የለዩ፣ ስም አጠራሩን ያከበሩ፣ ኃጢአት የማይስማማቸው፣ በዘመናቸውና በዕድሜያቸው እግዚአብሔርን ያከበሩ፣ አምላካቸውን በሕይወታቸው የተረጎሙ ጻድቃን ተብለው ይጠራሉ። ያላቸውን ትተው አምላካቸውን እግዚአብሔርን የተከተሉ፣ ከኃጢአት ይልቅ ጽድቅ የተስማማቸው፣ በጾም በጸሎት በስግደት በምጽዋት እግዚአብሔር አምላካቸውን ያከበሩ የተመረጡ እነዚህ ጻድቃን ተብለው ይጠራሉ። ጻድቅ ማለት በራሱ የተለየ ማለት ነው፣ የተመረጠ። የእግዚአብሔር ወዳጆች እግዚአብሔር የሚመርጣቸው እግዚአብሔር የሚያከብራቸው እነዚህ ጻድቃን ተብለው ይጠራሉ። በዚህ በትንቢተ ኤርምያስ ምዕራፍ 5 ቁጥር 1 ላይ ስትመለከቱ በእናትህ ሆድ ሳለህ አውቀሃለሁ፣ በማኅፀን ሳለህ ቀድሼሃለሁ፣ መርጬሃለሁ ይላል። በእናትህ ሆድ ሳለህ አውቀሃለሁ፣ በማኅፀን ሳለህ መርጬሃለሁ፣ ቀድሼሃለሁ። ይሄ እግዚአብሔር የመረጣቸው፣ ይሄ እግዚአብሔር ያከበራቸው፣ በእናታቸው ሆድ ሳሉ የሚያውቃቸው፣ በማኅፀን ሳሉ የሚመርጣቸው የሚቀድሳቸው እነዚህ ቅዱሳን ጻድቃን ተብለው ይጠራሉ። ይህንን ዓለም የሚታየውን ዓለም በማይታየው ዓለም የለወጡ፣ በጊዜያዊው ዘላለማዊውን የቀየሩ፣ በምድራዊው ሰማያዊውን ያገኙ፣ ለሰማያዊው አምላክ ሙሽራ የሆኑ ጃንደረቦች የሆኑ ራሳቸውን ለእግዚአብሔር የለዩ፣ ከኃጢአት የተለዩ፣ ቅድስናን ንጽሕናን ገንዘብ ያደረጉ፣ የሚያመልኩትን አምላክ እግዚአብሔር በሰማይ አለ ብለው የመሰከሩ እነዚህ ቅዱሳን ጻድቃን ተብለው ይጠራሉ። ምክንያቱም በዛ በትንቢተ ዳንኤል ምዕራፍ 3 ቁጥር 18 ላይ ስትመለከቱ እኛ የምናመልከው እግዚአብሔር በሰማይ አለ ብለው በአምላካቸው ታምነው በአምላካቸው በእግዚአብሔር አምነው ለአምላካቸው ለእግዚአብሔር ታምነው የኖሩ እነዚህ ቅዱሳን ጻድቃን ተብለው ይጠራሉ። ለእግዚአብሔር የተለዩ፣ ለእግዚአብሔር የተመረጡ፣ እግዚአብሔር አምላካቸውን በሕይወታቸውና በዘመናቸው ያከበሩ፣ እርሱም ይላል ሐዋርያው ቅዱስ ጳውሎስ ዕብራውያን ምዕራፍ 13 ላይ ስትመለከቱ የበግ ሌጦ ለብሰው ሀገር ላገር ዞሩ፣ በየፍርኩታው በየገደሉ ወደቁ፣ ይህ ዓለም ለነሱ አልተገባቸውምና በእምነታቸው የእሳትን ኃይል አጠፉ፣ ሰንሰለትን በጠሱ፣ የአናብስትን አፍ ዘጉ፣ ነገሥታትን ድል አደረጉ። እነዚህ አለ በእነዚህ አምላካቸው እግዚአብሔር ተብሎ ሊጠራ ከቶ አያፍርም ነው የሚለው። የእግዚአብሔር ወዳጆች
ክብርና ምስጋና ለስሙ ይሁን። አመስግኑት። የበግ ሌጦ ለብሰው ሀገር ለሀገር የዞሩ በየፍርኩታው ለተንከራተቱ የእሳትን ኃይል በእምነታቸው ያጠፉ የአናብስትን አፍ የዘጉ ነገሥታትን ድል ያደረጉ ይህ ዓለም ለእነርሱ አልተገባቸውምና አምላካቸው እግዚአብሔር ተብሎ ሊጠራ በእነርሱ አያፍርም ነው የሚለው። በእነርሱ አያፍርም። ምክንያቱም ያከበራቸው የመረጣቸው እርሱ እግዚአብሔር ስለሆነ ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙረ ዳዊት መዝሙር 129 ላይ እግዚአብሔር ያፈቅሮሙ ለጻድቃን፣ እግዚአብሔር ጻድቃንን ይወዳቸዋል አለ። ማንን ይወዳቸዋል? ጻድቃንን ይወዳቸዋል። ለዚህ ነው ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል አለ። ኃጥአን በሰለጠኑ ጊዜ ደግሞ ሕዝብ ያለቅሳል። የእግዚአብሔር ወዳጆች የኃጢአት ውጤቱ ሞት ነው። የኃጢአት ደሞዙ ሞት ነው። ቅዱስ ጳውሎስ ሮሜ ምዕራፍ 3 ቁጥር 26 ላይ የምን አለበት መዘዝ ሞት ነው ነው የሚለን። የኃጢአት ደሞዝ የሚከፍለው ሞትን ነው። የኃጢአት ደሞዝ ልቅሶን ነው፣ ሐዘንን ይከፍላል። የጻድቃን ፍሬዋ የተለየች ዛፍ ነች አለ ነቢየ እግዚአብሔር ቅዱስ ዳዊት። ጻድቃን በፍሬያቸው የታወቁ ናቸው። ጻድቃን በምግባራቸው የታወቁ ናቸው። ስለዚህ እግዚአብሔር ጻድቃንን ይወዳቸዋል አለ። ማንን ይወዳቸዋል? እነዚህን እግዚአብሔርን የወደዳቸውን የሚጠሉ ይጸጸታሉ። መዝሙረ ዳዊት መዝሙር 33 ቁጥር 21 ላይ ጻድቃንን የሚጠሉ ይጸጸታሉ አለ። ማንን የሚጠሉ? ጻድቃንን መውደድ እግዚአብሔርን መውደድ ነው። ጻድቃንን ማክበር እግዚአብሔርን ማክበር ነው። ጻድቃንን ከፍ ከፍ ማድረግ እግዚአብሔርን ከፍ ከፍ ማድረግ ነው። ምክንያቱም በቤቱና በቅጥሩ ውስጥ የማይጠፋ ዘላለማዊ ቃል ኪዳንን ሰጥቷቸዋል። በትንቢተ ኢሳይያስ ምዕራፍ 56 ላይ ስትመለከቱ በቤቴና በቅጥሬ ውስጥ የማይጠፋ ቃል ኪዳንን ሰጠኋችሁ አላቸው። ክብርና ምስጋና ለስሙ ይሁን። እንግዲህ በመጽሐፍ ቅዱስ በዘመነ ኦሪት፣ በዘመነ ሐዲስ ኪዳን፣ በዘመነ ኦሪት የነበሩ ራሳቸውን ለእግዚአብሔር የለዩ ኃጢአትን የተቃወሙ የእግዚአብሔርን ክብር የገለጡ ጻድቃን ነበሩ። እነ ኤልያስን እንመልከት እስቲ። የእግዚአብሔር ወዳጆች ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል። እነ አብዮድ የተባሉ በኤልያስ ዘመን የነበሩ ደጋግ ሰዎች በእነ ኤልያስ ትምህርት ተደስተዋል። እነ አክዓብ እነ ኤልዛቤል ደግሞ ስለ ክፋታቸው ሲገሰጹ፣ ስለ ክፋታቸው ሲነገሩ አዝነዋል። ኤልያስ አምልኮተ ጣዖትን እንዲያስወግዱ፣ አምላካቸው እግዚአብሔርን እንዲያከብሩ፣ ሰማይንና ምድርን የፈጠረ እግዚአብሔር አለ ብሎ ሲናገር ብዙዎች በጻድቃን ትምህርት ተደስተዋል። ጻድቃን ስለበዙ ኃጢአት ከምድር ላይ ጠፍቷል። ጻድቃን ስለበዙ ኃጥአን ተገስጸዋል። እነ አክዓብ እነ ኤልዛቤል በስራቸው አፍረዋል። እግዚአብሔርን ያከበረ እነ ኤልያስን ደግሞ እግዚአብሔር በማክበሩ ተመልክተዋል። ይሄ በዘመነ ኦሪት የነበሩ የቅዱሳን ጻድቃን ተጋድሏቸው አገልግሎታቸው ነው። እነሱ ስለበዙ እነሱ ስላሉ የእግዚአብሔር ክብር ተገልጧል። በዘመነ ሐዲስ ኪዳንም መድኃኒታችን ኢየሱስ ክርስቶስ ስለ ጽድቅ የሚሰደዱ እነርሱ ብፁዓን ናቸው። የማን ልጆች ይባላሉ አለ? አቤት የእግዚአብሔር ልጆች ይባላሉ። ስለ ጽድቅ የሚሰደዱ ጻድቃን ይባላሉ። መከራ የሚቀበሉ ቅዱሳን ይባላሉ። እነዚህ የእግዚአብሔር ልጆች ተብለው ተጠርተዋል። ውሉደ ብርሃን የብርሃን ልጆች ተብለዋል። የእግዚአብሔር ወዳጆች ዛሬም የብርሃን ልጆች ተብለው ከሚጠሩ መካከል አንዱ የሆኑት እግዚአብሔር ከምድር እስከ ሰማይ ያለውን ርቀት ማንም ሊመረምረው አይችልም። ከእግዚአብሔር ውጪ የሚያውቀው የለም። ቅድስና፣ ንጽህና እንዲሁ ከምድርና ከሰማይ ከፍ
ከፍ ያለ ነው ብሎ መታሰቢያ የሰጣቸው ከሁለት ቅዱሳን የተገኙ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ዛሬ የልደታቸውን ቀን እያከበርን እንገኛለን። ክብርና ምስጋና ለስሙ ይሁን። አመስግኑ። ይገርማል። አባታቸው ስምዖን ይባላሉ፣ እናታቸው አቅሌስያ። እነዚህ ሁለቱም ቅዱሳን በግብፅ ይኖሩ የነበሩ ግብፅ ንሂሳ ተብላ ከምትጠራ ምድር ላይ ይኖሩ የነበሩ ቅዱሳን ነበሩ። የእግዚአብሔር ወዳጆች ብዙ ጊዜ እስቲ የቅዱሳኑን ታሪክ እዩ። ለእግዚአብሔር የቀረቡ የእግዚአብሔርን ሐሳብ የሚፈጽሙ እንደ እግዚአብሔር ፍቃድ የሚወጡ የሚገቡ ፈቃደ እግዚአብሔር ለማከናወን ደፋ ቀና የሚሉ ሰዎች ቅዱሳን አባቶቻችን፣ ቅዱሳት አንስት እናቶቻችን በቤታቸው ውስጥ ከሚፈተኑበትና ጳውሎስ ሮሜ ምዕራፍ 3 ቁጥር 26 ላይ የምን አለበት መዘዝ ሞት ነው ነው የሚለን። የኃጢአት ደሞዝ የሚከፍለው ሞትን ነው። የኃጢአት ደሞዝ ልቅሶን ነው፣ ሐዘንን ይከፍላል። የጻድቃን ፍሬዋ የተለየች ዛፍ ነች አለ ነቢዩ እግዚአብሔር ቅዱስ ዳዊት። ጻድቃን በፍሬያቸው የታወቁ ናቸው። ጻድቃን በምግባራቸው የታወቁ ናቸው። ስለዚህ እግዚአብሔር ጻድቃንን ይወዳቸዋል አለ። ማንን ይወዳቸዋል? እነዚህን እግዚአብሔርን የወደዳቸውን የሚጠሉ ይጸጸታሉ። መዝሙረ ዳዊት መዝሙር 33 ቁጥር 21 ላይ ጻድቃንን የሚጠሉ ይጸጸታሉ አለ። ማንን የሚጠሉ? ጻድቃንን መውደድ እግዚአብሔርን መውደድ ነው። ጻድቃንን ማክበር እግዚአብሔርን ማክበር ነው። ጻድቃንን ከፍ ከፍ ማድረግ እግዚአብሔርን ከፍ ከፍ ማድረግ ነው። ምክንያቱም በቤቱና በቅጥሩ ውስጥ የማይጠፋ ዘላለማዊ ቃል ኪዳንን ሰጥቷቸዋል። በትንቢተ ኢሳይያስ ምዕራፍ 56 ላይ ስትመለከቱ በቤቴና በቅጥሬ ውስጥ የማይጠፋ ቃል ኪዳንን ሰጠኋችሁ አላቸው። ክብርና ምስጋና ለስሙ ይሁን። እንግዲህ በመጽሐፍ ቅዱስ በዘመነ ኦሪት፣ በዘመነ ሐዲስ ኪዳን፣ በዘመነ ኦሪት የነበሩ ራሳቸውን ለእግዚአብሔር የለዩ ኃጢአትን የተቃወሙ የእግዚአብሔርን ክብር የገለጡ ጻድቃን ነበሩ። እነ ኤልያስን እንመልከት እስቲ። የእግዚአብሔር ወዳጆች ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል። እነ አብዮድ የተባሉ በኤልያስ ዘመን የነበሩ ደጋግ ሰዎች በእነ ኤልያስ ትምህርት ተደስተዋል። እነ አክዓብ እነ ኤልዛቤል ደግሞ ስለ ክፋታቸው ሲገሰጹ፣ ስለ ክፋታቸው ሲነገሩ አዝነዋል። ኤልያስ አምልኮተ ጣዖትን እንዲያስወግዱ፣ አምላካቸው እግዚአብሔርን እንዲያከብሩ፣ ሰማይንና ምድርን የፈጠረ እግዚአብሔር አለ ብሎ ሲናገር ብዙዎች በጻድቃን ትምህርት ተደስተዋል። ጻድቃን ስለበዙ ኃጢአት ከምድር ላይ ጠፍቷል። ጻድቃን ስለበዙ ኃጥአን ተገስጸዋል። እነ አክዓብ እነ ኤልዛቤል በስራቸው አፍረዋል። እግዚአብሔርን ያከበረ እነ ኤልያስን ደግሞ እግዚአብሔር በማክበሩ ተመልክተዋል። ይሄ በዘመነ ኦሪት የነበሩ የቅዱሳን ጻድቃን ተጋድሏቸው አገልግሎታቸው ነው። እነሱ ስለበዙ እነሱ ስላሉ የእግዚአብሔር ክብር ተገልጧል። በዘመነ ሐዲስ ኪዳንም መድኃኒታችን ኢየሱስ ክርስቶስ ስለ ጽድቅ የሚሰደዱ እነርሱ ብፁዓን ናቸው። የማን ልጆች ይባላሉ አለ? አቤት የእግዚአብሔር ልጆች ይባላሉ። ስለ ጽድቅ የሚሰደዱ ጻድቃን ይባላሉ። ስለ ጽድቅ መከራ የሚቀበሉ ቅዱሳን ይባላሉ። እነዚህ የእግዚአብሔር ልጆች ተብለው ተጠርተዋል። ውሉደ ብርሃን የብርሃን ልጆች ተብለዋል። የእግዚአብሔር ወዳጆች ዛሬም የብርሃን ልጆች ተብለው ከሚጠሩ መካከል አንዱ የሆኑት እግዚአብሔር ከምድር እስከ ሰማይ ያለውን ርቀት ማንም ሊመረምረው አይችልም። ከእግዚአብሔር ውጪ የሚያውቀው የለም። ቅድስና፣ ንጽሕና እንዲሁ ከምድርና ከሰማይ ከፍ ከፍ ያለ ነው ብሎ መታሰቢያ የሰጣቸው
ከሁለት ቅዱሳን የተገኙ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ዛሬ የልደታቸውን ቀን እያከበርን እንገኛለን። ክብርና ምስጋና ለስሙ ይሁን። አመስግኑ። ይገርማል። አባታቸው ስምዖን ይባላሉ፣ እናታቸው አቅሌስያ። እነዚህ ሁለቱም ቅዱሳን በግብፅ ይኖሩ የነበሩ ግብፅ ንሂሳ ተብላ ከምትጠራ ምድር ላይ ይኖሩ የነበሩ ቅዱሳን ነበሩ። የእግዚአብሔር ወዳጆች ብዙ ጊዜ እስቲ የቅዱሳንን ታሪክ እዩ። ለእግዚአብሔር የቀረቡ የእግዚአብሔርን ሐሳብ የሚፈጽሙ እንደ እግዚአብሔር ፍቃድ የሚወጡ የሚገቡ ፍቃድ እግዚአብሔርን ለማከናወን ደፋ ቀና የሚሉ ሰዎች ቅዱሳን አባቶቻችን፣ ቅዱሳት አንስት እናቶቻችን በቤታቸው ውስጥ ከሚፈተኑበትና ከሚያጡት ነገር መካከል አንዱ የመጀመሪያው ልጅ በማጣት ነው። ልጅ ያጣሉ። ከወገባቸው ፍሬ ይዘገያል። እግዚአብሔርን ደጅ ይጠናሉ። እንዲህም ሆነው ሲኖሩ ግን እግዚአብሔር አንድ ቀን የደረቀውን እንደሚያለመልም የተቆረጠውን እንደሚቀጥል እግዚአብሔርን በማመን በተስፋ ደጅ ይጠናሉ። ኦርቶዶክሳውያን ልብ በሉ የእግዚአብሔር ወዳጆች፣ እንዲህ ያሉ ፈተናዎች በትዳር መካከል ሲጋረጡ፣ እንዲህ ያሉ ተግዳሮቶች በትዳር መካከል ሲፈጠሩ እግዚአብሔር ምንኛ እያጸናን እንደሆነ ልናስብ ይገባል። አባቶቻችን ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ነው ያለው፣ እግዚአብሔርን ጠይቀኸው ቢዘገይብህ ከእግዚአብሔር ጋር ያለህን ወዳጅነት እንድታጸና ሊያደርግህ ነው ይላል። እየሰማችሁ ነው? እግዚአብሔርን ጠይቀኸው ቢዘገይብህ ያሰብከው ሐሳብ ቶሎ ሳይፈጸም ቢቀር ከእግዚአብሔር ጋር ያለህን ወዳጅነት እንድታጸና ነው። ይሄ ነው። ሌላው እግዚአብሔርን ጠይቀኸው አለ ሊቁ ሲናገር፣ ቶሎ ቢሰማህ ያሰብከው ነገር ሁሉ ቶሎ ቢፈጸምልህ በእምነትህ ሊያጸናህ ነው። በምንህ ሊያጸናህ ነው? አቤት! ስለዘገየው ስለፈጠነውም ነገር የማን ክብር ነው የሚገለጠው? አቤት! እኛ የማን ልጆች እንደሆንን ነው የምናረጋግጠው? ክብርና ምስጋና ለስሙ ይሁን። ይሄ ነው የእግዚአብሔር ወዳጆች። ስለዚህ እግዚአብሔርን ደጅ ይጠኑታል። ስምዖን አቅሌስያ እግዚአብሔርን ደጅ በመጠናት ሁለቱ ብቻ አልነበሩም በቤታቸው ይኖሩ የነበሩት። አብረው የቤታቸውን ምሰሶ የሆነው የትዳራቸው በረከት የሆነው የጸሎታቸው መልስ የሆነው የተስፋቸው የደጅ መጠናታቸው እምነት የሆነውን እግዚአብሔርን በቤታቸው ይዘው ይኖሩ ነበር። አያችሁ የእግዚአብሔር ወዳጆች፣ እንዲህ እግዚአብሔርን ደጅ ሲጠኑ ግን እግዚአብሔር ከወገባቸው ፍሬ ከሰማይ ዝቅ ያለ ከምድር ከፍ ያለ ቅድስናው ንጽሕናው እንደ ሰማይ ከፍ ከፍ ያለ ምግቡና መጠጡ ምድራዊ አይደለ፣ በሰው እጅ ተፈትሎ በሰው እጅ ያልተዘጋጀ ልብስ የማይለብስ ሰማያዊ ጸጋውን የሚጎናጸፍ እግዚአብሔር በረከት የሚገለጥለት በእምነቱ ብዙዎችን የሚያድንና የሚታደግ አናብርቱ የሚገዙለት ስለ ቅድስናው ስለ ንጽሕናው ምድርና ሰማይ የሚመሰክሩለት መላእክት በሰማይ የሚያመሰግኑትን ገብረ መንፈስ ቅዱስን መጋቢት 29 ቀን ተጸነሱ። ክብርና ምስጋና ለስሙ ይሁን። በማርያም በደንብ አድርጋችሁ አመስግኑ። ጻድቃን ሲበዙ ማን ደስ ይለዋል? ሕዝብ ደስ ይለዋል። ማን ደስ ይለዋል? አመስግኗ። ታዲያ እኔና አንተ ደስ ይበለን። ለምድራችን ለኛ ለጎደለብን ለኛ ላዘነው ጸሎታችን በቅድመ እግዚአብሔር አልደርስ ስላለው ጠዋት አመስግነን ከሰዓት ለምንማረረው፣ ጠዋት ዘምረን ከሰዓት ለምንዘፍነው፣ ጠዋት እውነት ተናግረን ከሰዓት ሐሰትን ለምናነግሰው፣ ጠዋት ፍቅርን አሳይተን ከሰዓት ጥላቻ ለምንሰብከው ለኛ ለኃጢአተኞች ጻድቃን ያስፈልጉናል። ማን ያስፈልጉናል? አቤት!
ጻድቃን ያስፈልጉናል፣ ቅዱሳን ያስፈልጉናል። ገብረ መንፈስ ቅዱስን ከስምዖን ከአባታቸው ከአቅሌስያ ከእናታቸው መጋቢት 29 ቀን ተጸነሱ። ማነው ስማቸው? ገብረ የመንፈስ ቅዱስ ሥራ ነው። ይሄ የእግዚአብሔር ቸርነት ነው። ቅድም ብለነዋል። ትንቢተ ኤርምያስ ምዕራፍ 5 ላይ በሆድ ሳለህ አውቃለሁ፣ በማኅፀን ሳለህ ቀድሼሃለሁ ብሏቸዋል። ቅድስናውን ንጽሕናውን ያጎናጸፋቸው ገብረ መንፈስ ቅዱስ በሆድ ሳሉ የመረጣቸው በማኅፀን ሳሉ የቀደሳቸው እግዚአብሔር ነውና የተጸነሱት ጌታ መድኃኒታችን ኢየሱስ ክርስቶስ አካላዊ ቃል የሰውን ልጅ ለማዳን ዳግማዊው አዳም ኢየሱስ ክርስቶስ የሰውን ሥጋ ለብሶ በአጭር ቁመት በጠባብ ደረት በዚህ ምድር ተገልጦ የሰውን ልጅ ለማዳን የፍቅሩን ጥግ ለመግለጥ የመጀመሪያ ሥራውን የማዳኑን ሥራ በገለጠበት በእመቤታችን በቅድስት ድንግል ማርያም በአማናዊቷ ከተማ በድንግል ማርያም በከተመበት ዕለት ኢየሱስ ክርስቶስ በተጸነሰበት ዕለት ገብረ መንፈስ ቅዱስ ተጸነሱ። ደስ አይልም? የእግዚአብሔርን ቃል ኪዳን አያችሁ? የእሱን ድንቅ ሥራ ተመለከታችሁ? እግዚአብሔር ቅዱሳንን ጻድቃንን እንዴት እንደሚወዳቸው አያችሁ? የእግዚአብሔር ወዳጆች ልብ በሉ። ኦርቶዶክሳውያን ዛሬ ጽድቅን በረከትን እንዳታደርግ ከቅዱሳን ከአባቶቻችን ጋር ኖረን እግዚአብሔርን እንዳናከብር ጥላቻን የሚሰብኩን፣ ክህደትን የሚሰብኩን፣ ኑፋቄን የሚሰብኩን ምን ይበሉ? እግዚአብሔር ምን ያህል ቅዱሳንን እንዳከበራቸው እዩ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸነሱ። ኢየሱስ ክርስቶስ የተወለደው መቼ ነው? አቤት ምን 29 ታኅሳስ 29። ልክ ኢየሱስ ክርስቶስ አካላዊው ቃል ወልደ አምላክ ኢየሱስ ክርስቶስ በድንግል ማርያም ማኅፀን 9 ወር ከ5 ቀን ከትሞ ለአዳም የገባለትን ቃል ለመፈጸም ከሰማያ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ሲወለድ ዓመተ ኩነኔ ዓመተ ፍዳ በዓመተ ምሕረት ሲቀየር ረቂቃን መላእክት ከግዙፋን ሰዎች ጋር በጋራ ሲያመሰግኑ ሰማይና ምድር በልደቱ ሲታረቁ ጨለማው ሲወገድ መላእክት የምሥራችን ሲናገሩ እንስሶች በከብቶች ግርግም ትንፋሻቸውን ሲገብሩ ታኅሳስ 29 ቀን መድኃኒታችን ኢየሱስ ክርስቶስ ሲወለድ በዚህ ቀን ገብረ መንፈስ ቅዱስ ተወለዱ። ክብርና ምስጋና ለስሙ ይሁን። ምንኛ ድንቅ ነው የእግዚአብሔር ሥራ! ምንኛ ግሩም ነው! የእግዚአብሔር ወዳጆች ታኅሳስ 29 ቀን የበዓላት ሁሉ ንጉሥ የሆነው ሰማይና ምድር የታረቁበት በልደቱ ዓመተ ኩነኔ ዓመተ ፍዳ ጠፍቶ ዓመተ ምሕረት በተቆጠረበት በልደቱ በሰውና በእግዚአብሔር መካከል ተሰርቶ ወይንም ተጋርዶ የነበረው የጥል ግድግዳ በፈረሰበት በልደቱ ከሰማይ እስከ ምድር ብርሃን የነገሰበት በልደቱ አማናዊው እረኛ ኖላዊ ትጉህ ተብሎ የተነገረለት ነቢያት የዘመሩለት ብርሃን ብለው የሰበኩት የእግዚአብሔር ወዳጆች የኢየሱስ ክርስቶስ ልደት እውነተኛው እረኛ ወደ ዓለም ሲመጣ መንጋውን ሊሰበስብ ወደ ዓለም ሲመጣ ኃጢአተኛውን ይቅር ሊል ወደ ዓለም ሲመጣ ዳግማዊው አዳም ኢየሱስ ክርስቶስ የአዳምን ሥጋ ለብሶ አዳምን አክሎ በዚህ ምድር ሲገለጥ ኢየሱስ ክርስቶስ እውነተኛውን እረኛ አሰረ ፍኖቱን የሚከተሉ የምንኩስናው ራስ የሆኑ አናብስት የሚታዘዝላቸው ኑሯቸውን በገዳም በላይ በሰማይ በአርያም የሚመሰገነውን እግዚአብሔርን ሊያመሰግኑ ዓላማ አድርጎ እግዚአብሔር የሠራቸው ገብረ መንፈስ ቅዱስ በዚህ ቀን ተወለዱ። ክብርና ምስጋና ለስሙ ይሁን። እጅግ ድንቅ እኮ ነው የእግዚአብሔር ወዳጆች።
ከዚህ በኋላ ነው ገብረ መንፈስ ቅዱስ በተወለዱ በሦስት ቀናቸው ከእናታቸው እቅፍ ላይ ወርደው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ፣ ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ከጨለማው ዓለም ወደሚደነቀው ወደ ታላቁ ወደሚደነቀው ወደ ብርሃን አውጥተኸኛልና ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ብለው በአንድነት በሦስትነት የሚመሰገነውን እግዚአብሔርን ከእናታቸው እቅፍ ላይ ወርደው አመሰገኑ ይላል። ክብርና ምስጋና ለስሙ። ከዚህ በኋላ ያለው የገብረ መንፈስ ቅዱስ ሕይወትና ማንነት እጅግ እጅግ ከሕሊና በላይ ድንቅ ነው። እናቶች ልጆች ከወለዳችሁ በኋላ አንድ እናት ልጅ ከወለደች በኋላ ልጇ ከቅፏ እንዲለይ አትሻም። ልጅም ከእናቱ እቅፍ ቢወርድ ይጎዳል፣ ቅዝቃዜ ይነካዋል፣ የእናቱን ትንፋሽ ይፈልጋል። ይገርማቸዋል። ይበላል፣ ይጠጣል። የገብረ መንፈስ ቅዱስ ሕይወት ግን ይህ አልነበረም። ገና በማኅፀን ሳሉ ተመርጠዋል፣ በሆድ ሳሉ ተቀድሰዋል። ገብረ መንፈስ ቅዱስ በእናታቸው እቅፍ የኖሩት 3 ቀን ብቻ ነው ከተወለዱ በኋላ። በሦስተኛው ቀን ግን ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብለው በአንድነት በሦስትነት የሚመሰገነውን እግዚአብሔር አምላካቸው ካመሰገኑ በኋላ ገብረ መንፈስ ቅዱስ ያደጉት በመልአኩ በቅዱስ ገብርኤል እቅፍ ውስጥ ነው። አመስግኑ። ሰው ከሚያጡት ነገር መካከል አንዱ የመጀመሪያው ልጅ በማጣት ነው። ልጅ ያጣሉ። ከወገባቸው ፍሬ ይዘገያል። እግዚአብሔርን ደጅ ይጠናሉ። እንዲህም ሆነው ሲኖሩ ግን እግዚአብሔር አንድ ቀን የደረቀውን እንደሚያለመልም የተቆረጠውን እንደሚቀጥል እግዚአብሔርን በማመን በተስፋ ደጅ ይጠናሉ። ኦርቶዶክሳውያን ልብ በሉ የእግዚአብሔር ወዳጆች፣ እንዲህ ያሉ ፈተናዎች በትዳር መካከል ሲጋረጡ፣ እንዲህ ያሉ ተግዳሮቶች በትዳር መካከል ሲፈጠሩ እግዚአብሔር ምንኛ እያጸናን እንደሆነ ልናስብ ይገባል። አባቶቻችን ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ነው ያለው፣ እግዚአብሔርን ጠይቀኸው ቢዘገይብህ ከእግዚአብሔር ጋር ያለህን ወዳጅነት እንድታጸና ሊያደርግህ ነው ይላል። እየሰማችሁ ነው? እግዚአብሔርን ጠይቀኸው ቢዘገይብህ፣ ያሰብከው ሐሳብ ቶሎ ሳይፈጸም ቢቀር ከእግዚአብሔር ጋር ያለህን ወዳጅነት እንድታጸና ነው። ይሄ ነው። ሌላው እግዚአብሔርን ጠይቀኸው አለ ሊቁ ሲናገር፣ ቶሎ ቢሰማህ ያሰብከው ነገር ሁሉ ቶሎ ቢፈጸምልህ በእምነትህ ሊያጸናህ ነው። በምን ሊያጸና ነው? አቤት! ስለዘገየው ስለፈጠነውም ነገር የማን ክብር ነው የሚገለጠው? አቤት! እኛ የማን ልጆች እንደሆንን ነው የምናረጋግጠው? ክብርና ምስጋና ለስሙ ይሁን። የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ቅድስት ሀገራችን ኢትዮጵያን በቸርነቱ ይጠብቅልን። ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበርተኞችን በቸርነት ጠብቀን። አምላካችን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል
የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ።